የመደመር መንግስት ጊዜ ካለፈ በኋላ ዘመን ካለፈ በኋላ እንዲህና እንዲያነበር እኮ ያሰብኩት ትውልድ ይፋረደኝ እሳቤ ይሄ ነበረ እንዳልከውን እንዳላሳካ አስቸገሩኝ እንጂ ለሚል ሰበብ ፍለጋ የተዘጋጀ መጽሐፍ ሳይሆን ጊዜ ሲዝን ተሰጥቶናል በግልጽ ምልከታና ሐሳቤ ሀገራችንን ብንሰራ ታሪክ ሰሪዎች እንጂ ዘካሪዎች አንሆንም በሚል ኢንቴንሽን የተዘጋጀ ሰነድ ነው። ይህ እንደ ኢትዮጵያ ላሉ ማደግ መለወጥ ለሚፈልጉ ሀገራት በሙሉ እጅግ አስፈላጊው ነገር ግን ረዘም ላለ ጊዜ ስለቆየን በበርካቶች ሐሳቡም በዝርዝር በመነገሩ ምክንያት ይህንን መጽሐፍ በአራት መዎች ሰብሰብ አድርጌ አጠር ባለ መንገድ የተፈለገውን ነገር ለመግለጽ እንድችል የናንተ ፍቃድ እና ይሁንታ ከሆነ የመደመር መንግስት ማጠንጠኛው አራት መ ነው። የመጀመሪያው መነሻ ነው። ምንድነው መነሻው ያላችሁ እንደሆነ አቶ ዘሪው እንዳሉት ቁጭት ነው። ኢትዮጵያ ለምን ድሃ ሆነች? ኢትዮጵያ ለምን ተረጂ ሆነች? ኢትዮጵያ ከማን ስለምታንስ ነው ከማን የምትረዳው የሚሉ የቁጭት ጥያቄዎችና ምክንያት ፍለጋ ነው። አሳማኝ ምክንያት ከተገኘለት ሊያጽናና ሊያስተኛ ይችላል። በቂ ምክንያት ካልተገኘ ግን ቁጭት ያንገበግባል፣ እንቅልፍ ይነሳል። ለምን ኢትዮጵያ ለምን ደህየች ሲባል በዓለም ላይ ብቸኛው ድሃ ሀገር ኢትዮጵያ ስለሆነች አይደለም። ብዙ ድሃ ሀገር ናችሁ ተብለው የተቀበሉ ሀገሮች አሉ። የኢትዮጵያ የሚያንገበግበው ምድረ ቀደምት መሆኗን እኛ ብቻ ሳንሆን ዓለም የሚያምን የሚጨበት ታሪክ ያላት ሀገር መሆኗ፣ ምድረ ቀደምት መሆኗ፣ ረቂቅ መሆኗ፣ ግዙፍ መሆኗ፣ በርካታ ሕዝብ ያላት ወጣት ሕዝቦች ያላት ሀገር መሆኗ፣ ጀግኖች፣ ደፋሮች፣ ለሕይወታቸው የማይሳሱ በረጅም ጊዜ ውስጥ ቢለካ ጀግነታቸው ያልነጠፈ ሕዝቦች መኖሪያ መሆኗ፣ ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ሕዝብ በተፈጥሮ የታደለ በኪነ ህንጻ በባህል በታሪክ ምንም የሚያሳፍር ነገር የሌለው ሕዝብ እንዴት ድሃ ሆነ? እንዴትስ ለማኝ ሆነ ብሎ መጠየቅ ያስፈልጋል። ኢትዮጵያውያን እርሻን እንደጀመሩ ይነገራል። ምድረ ቀደምት ስለሆኑ እርሻን ጀምረን ብረት ቀጥቅጠን ማረሻ ሰርተን አርሰን አጭደን መብላት የጀመርንና ያስጀመርን ሕዝቦች እንዴት እዚያው ተቸክለን ቆመን ምግብ ለኛ እንቆቅልሽ ሆነብን? ኢትዮጵያውያን በሸማ ልብስ ባህላዊ በሆነ መንገድ ልብሳቸውን በመስራት በታሪክ ብቻ ሳይሆን ዛሬም ሁላችሁም እንደምታውቁት በሽመና የሚታወቅ ባህል ያለው ሀገር ነው ኢትዮጵያ። ሸምነን መልበስ የቻልን ሽመናን ያስተማርን ኢትዮጵያውያን እንዴት ልብሳችንን ማምረት አቅቶን ልብስ ከውጭ የምንሸምት ሆን? በባህል መድኃኒት በሁላችሁም ቤት ጓዳ እንደሚታወቀው ለብዙ ችግሮች መድኃኒት ቅጠል በበጠስ መቀመም
መፈወስ የሚችል ታሪክና ባህል ያላት ኢትዮጵያ እንዴት መድኃኒት ማምረት ተሳናት? ምንም እንጥፍጣፊ እርሾ ባይኖር ብንደህይ ባልገረመ ነበር። ግን ልምዱ፣ ታሪኩ አስቻይ ሁኔታ እያለ እንዴት ደሃውን በዓለም ላይ ከፍተኛ የወርቅ ሪዘርቭ ያከማቹ ሀገራት ወርቅ በማምረት አይታወቁም። እነሱ ከኛ ጥቂቱን ወርቅ ገዝተው ሼልፍ ላይ በማስቀመጥ ሀብታም ተባሉ። እኛ የበዛውን ወርቅ በከርሰ ምድር በማስቀመጥ ደሃ ተባል። እኛ ጋር ያለው ወርቅ እነሱ ጋር ካለው ወርቅ ይበልጣል። ያስቀመጥንበት ቦታ ብቻ ነው የሚለያየው። ያ ያስቀመጥንበት ቦታ ደሃ የሚያስብል ከሆነ የቦታ ለውጥ ለማምጣት ኢማጂኔሽን ፓወር ያስፈልጋል ማለት ነው። የተሰጠንን ድህነት መቀበል ብቻ ሳይሆን የቦታ ለውጥ አድርጎ መስተካከል ያስፈልጋል እና አንደኛው ወደ ኋላ የሚያስጉዘው ቁጭት ነው። ሁለተኛው ቅናት ነው። የመንፈስ ቅናት። ሌሎች እንዴት ዘመኑ? እነንትና ወርቅ የላቸውም፣ የሚታረስ መሬት የላቸውም፣ ከኛ የላቀ ፖፑሌሽን የላቸውም። ከኛ በምን ልቀው እነሱ ዘመኑ? እኛስ በምን አንሰን ደህይተን ቀረን? የሚል ቅናት። ለዚህ መነሾ የኋልዮሽ የመደመር መንግስት ሲጓዝ ስብራቱ የት ገጠመን? የት ጋ ነው ያለፉን? የት ጋ ነው ስናንቀላፋ እነሱ የቀደሙን እኛ የቀረነው ብሎ የታለፍንበትን ዘመናት ወደ ኋላ ለመፈተሽ ይሞክራል። በዚህ መነሾ ውስጥና የኋልዮሽ ጉዞ የመደመር መንግስት የተገነዘባቸው አንኳር እሳቤዎች አንደኛ የተዛቡ ጥያቄዎች ናቸው። በትክክል አለመጠየቅ ትክክለኛ ምላሽ እንዳናገኝ ስለሚያደርገን። ሁለተኛ ለተዛባው ጥያቄ አፍራሽ የለውጥ ሂደት መከተላችን። ጥያቄያችን ስሁት ነው። ለዚያ የምንሰጠው ምላሽ ደግሞ አፍራሽ ነው። የኛ ብቃት የኛ የለውጥ አራማጅነት የሚለካው ትናንትናን በመናድ ትናንትናን በማፍረስ እንጂ የጎደለ ሞልተን የላቀ የተሻለ አሸጋግሮ በመስጠት አልነበረም። የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። ይህን ለማሳየት መነሾውን ለመገንዘብ ህዳሴና ሱዳን በቂ አስተማሪ ምሳሌ መሆን ይችላሉ። ሱዳን እኛ ስንለወጥ ሰላማዊ ሀገር ነበር። ከኛ ለውጥ በኋላ የሱዳን ለውጥ እኛ ለማገዝ እንደሞከርነው ከሞላ ጎደል ሰላማዊ ነበር። ነገር ግን የተዛባ ጥያቄ ሲነሳና ምላሹ ማፍረስ ሲሆን ዛሬ ሱዳን ቀድሞ በልጆቿ የገነባችውን የካርቱም ኢንተርናሽናል ኤርፖርት እንዳልነበር አድርገዋለች። 10 ሚሊዮን ገደማ የሚጠጋ ህዝብ የሚኖርበት የካርቱም ከተማ ያን ህዝብ መሸከም የማይችል ከተማ ሆኗል። ለምን? የተከተሉት የመረጡት መንገድ አፍራሽነት። እኛ ደግሞ እጅግ የገዘፈ በገንዘብም በሐሳብም በአሰራርም የሚገዝፈውን ህዳሴ ከነስብራቱ ነበር የተቀበልነው።